እንኳን ደህና ነው። ደርቆላ እንኳን ማርያም ማረች። ማን ነው እንኳን እዚህ በቃ አይደለም ደካማ እንዳትሆን ትንሽ ኮርሶችን ልስጠኝ እንዴ? እንዲህ ባል ነገር አለ እንዴ? ምን ችግር አለው ደግሞ? እንደምታያት እቺ የመሰለች ልጅ ቆንጆ ልጅ ነች። ብታስተምር ብታሳይ ፍቅረኛ አይደለች ወይ ሚስቴ አይደለች። ግን አሁን እንደ ጓደኛ ሳይሆን እንደ ጠላት ነው እያሰብክ ያለ ነው። መቼ አድርጎ አድርጎ አይደለም ታስተምረኝ ነው ያለው። ማስተማር ማለት ማድረግ አይደለም። ሰላም ቤተሰቦች እንዴት ናችሁ? ክብሩ ይስፋ ለመድኃኔዓለም። እኛ አለን እግዚአብሔር ይመስገን። እንዴት ናችሁ ቤተሰብ? እንግዲህ ዛሬ እጅግ በጣም ለእኛም ሰርፕራይዝ የሆነ ነገር ሰሞኑን አይታችኋልና እሱን ነገር ለመፈተን እችን የመሰለች ቆንጆ ጓደኛ አለችኝና እንዴት አፈላልግ ይዣት እንደመጣው ልትገምቱት አትችሉም። እና ምንድን ነው ሰሞኑን ዳጊ እና ሜሪ ፒንክ ላይ እየተለቀቀ ያለውን ዩቲዩብ ቪዲዮ ሁላችሁም ያያችሁት ይመስለኛል። እና እኔ እንግዲህ እንደምታውቁት የዳጊ ወንድም ነኝ፣ አብሮ አደጉ ነኝ ምናምንና እጅግ በጣም ብዙ ሚስጥሮችን እንከፋፈላለን፣ እናወራለን። እኔ ስለሱ የማላውቀው ነገር የለም፣ እሱ ስለኔ የማያውቀው ነገር የለም። እና ግን አሁን እናንተ እንዳያችሁት እኔ የማላውቀውን ነገር እጅግ በጣም ትልቅ ኢሹ የሆነውን ነገር እንደናንተ በሚዲያ ነው እኔም አብሬ ያየሁትና ለእኔም ሰርፕራይዝ አድርጎኛል፣ ትንሽ አስደንግጦኛል፣ አናዶኛል። ምክንያቱም ጓደኛ የሆነው የልብ ጓደኛ የሆነው ይህን ትልቅ ሀሳብ እንደዚህ አይነት ትልቅ ነገር ቁም ነገር የሆነ ነገር እንዴት ከእኔ ሊደብቅ ቻለ? ቢያንስ አደግ እንኳን ቤት እንደ ጓደኛ ቢያማክረኝ እኮን ጥሩ ነበረ። አሁን ላይ ደርሶ ከሜሪ ፒንክ ጋር እንደዚህ ሼም ይዞት ምናምን ይህን ያክል እስኪደነግጥ ድረስ ወይ ደግሞ ሼም እስኪይዘው ድረስ መሆን አልነበረበትም። እኔ ወንድሙ አጠገቡ እያለሁ እና ምን አሰብኩኝ መሰላችሁ ጋይስ? እኔ ስላናደደኝ በጣም ስለደበቀኝ ሊዱ ትባላለች። ሊዱ ማለት ደግሞ ምርጥ ጓደኛዬ ነች። እኔ በጣም ቤስት ፍሬንድ ነን። እሷን ዛሬ ፕራንክ እንድንሰራው ዳጊ ሰፈር ነው ያለነው። ፕራንክ እንድንሰራው ዳጊን አግዥን ብዬ ለምኛት ነው ይዣት የመጣሁት። እና ፕራንኩ ምንድን ነው እንግዲህ እንደምታውቁት ዳጊ የውበት እስረኛው የሚባለው ዳጊ ድንግሉ ተብሏልና ምንም አልተነካም። 0-0 ነው። አዎ ምንም አልተነካም። 0-0 ነው። ምንድነው ማስመሰል ነው የምንጫወተው። እኔ አንቺን ይዤሽ ምናምን ቤት እንገባለን። ከዛ በኋላ ምንድነው እሱ እያወራን መጀመሪያ ትንሽ እንጫወትና በመሀል ያው እንግዲህ አንተ እንደምታውቀው እንደዚህ አይነት ከሴቶች ጋር ሪሌሽንሺፕ አድርገህ አታውቅም ምናምን ብለዋለሁ። እኔ እቺን የመሰለች ቆንጆ ልጅ ይዤ ልመጥቻለሁ። እና ሜሪ ካሬደ ደግሞ ከምትደናገጥ ሴት ልጆች ያው ብዙ ነገር ይፈልጋሉ። በዛ ላይ ደግሞ ጠቅጠቅ ላይም ትንሽ ጎበዝ ካልሆነ አስቸጋሪ ነውና ጥላ እንዳትሄድ እስኪ ትንሽ ጊዜ ከሊዱ ጋር እስቲ ያለውን ጊዜ አሳልፍ፣ እስቲ ብዙ ነገር ልታሳይ ትችላለች ምናምን ብዬ እንፈትኗለን። ጀስት ፕራንክ ነው። ምን እንደሚል እናየዋለን ማለት ነው። ምክንያቱም እኔ ጓደኛው ነኝ ታውቂያለሽ አንቺ። ይህንን የመሰለ ቁም ነገር ለእኔ አልነገረኝም። ስለዚህ ዛሬ በአንድ ድንጋይ ሁለት ወፍ ነው የምንመታው። አንድ እንጠይቀዋለን፣ ተገርዞ ቤት ተኝቷልና ለመጠየቅ ነው የምንሄደው። በዛውም ግን ፕራንክ እናደርገዋለን። ምክንያቱም ያጠፋው ነገር ትልቅ ጥፋት ነው። እኔ እንደ ወንድም ከሱ ምንም ነገር አልደብቅም። እንደዚህ አይነት ትልቅ ነገር ግን ከእኔ ለምን ይደብቃል ዳጊ? ስለዚህ ምንድን ነው በእንደዚህ አይነት መንገድ ፕራንክ ነው የምናደርገው። ከዛ ምን አይነት ስሜት ውስጥ እንደሚገባ ምን ሊለኝ እንደሚችል ባህሪውን አውቃለሁ። አይ ቲንክ ሊጣላኝ ይችላል። እንዴት ነው እንደዚህ ያን ያክል በጣም ጠንከር ያለ ጸባይ አነሳም። ግን እኔ ወንድም ሆኜ በእንደዚህ አይነት ደረጃ እንዴት እኔን አታውቀኝም? እንዴት አውርደህ ልታይኝ ትችላለህ? ምናምን ሊለኝ ይችላል። እና እኛ ስግጥ ነው የምንለው። ገብቶሻል? ትልቅ ጥፋት እኮ ነው ያጠፋው። እስከዚህ እድሜው ድረስ እኔ እንደውም ዋና በፊት ቀበና ምናምን ብስኩቴ ምናምን ሚጥሽ የሚባሉት ወንዞች ላይ ስንዋኝ እሱ ዳር ቁጭ ብሎ ልብሳችንን ይጠብቅ ነበረ። አረና ዋና እንዋኝ ስንለው አይ ነው እኔ ውሃ ፈራለሁ አልዋኝም አይመቸኝ እና ልብሳችንን እሱ ነበር የሚጠብቀው። በዛ አጋጣሚ ለእኛም ደስ ይለን ነበረ። ምክንያቱም እዛ ስንዋኝ ወንዝ ዳር ምናምን ብዙ ጊዜ ልብሳችን ይሰረቃል ምናምን።
እሱ ከኛ ጋር በሄደ ቁጥር ግን በቃ በኮንፊደንስ ነው በደንብ አድርገን የምንዋኘው ዋናው ምናምን። ለካ እሱ ስላልተገረዘ ነው። ካደገ በኋላም ነው የምነግርሽ። ካደገም በኋላ እንደዚህ የተለያዩ ቦታዎች ላይ ስንሄድ ምናምን እንደዚሁ የዋና እንትኖች ይኖራሉ አይደል? እንጆይ ስታደርጊ ከተማም ስትወጪ ምናምን አይዋኝም እና እኔ እንደዚህ አይነት ነገር እኮ አይመቸኝም እኔ ከውሃ ጋር እንደዚህ አልንቦራጨቅም ምናምን ይለናል። ኧረ እባክህ ምናምን ይላል። ለካ ዳጊ ድንግሉ አልተገረዘም። ዛሬ በዳጊ ሰፈር ነው የምንገኘው ጋይስ። ይህንን ድራማ ይህንን ፕራንክ አብራችሁን ሁኑና ተመልከቱ። ላለው ልጋብዛችሁ። ወደ ዳጊ ቤት እንሄዳለን ማለት ነው። ተከተሉ። ምንድን ነው አንተ ይሄን ሁሉ ጉድ? ዛሬ ከባድ እንግዳ ጥቁር እንግዳ ነው ይዤ የመጣሁት። እንዴት ነው? ሰላም ነው? ሰላም አባቴ እንዴት ነው? ያምርባል እንትን ግን ያምርበታል። አንተ ከአንተ ጋር ብዙ ያልጨረስነው ጉዳይ አለ። እንዴት ነው? እንኳን ማርያም ማረች። ይሄን ሁሉ ጊዜ ደብቀህን ይሄን እዚህ ጋር ነው። እንግዳማ እንደዚህ አጠገብ ነው እንጂ። እንዴት ነው? ሰላም ነው? ጠፋ ምንድን ነው አንተ? ሰማሁ እንግዲህ አየሁኝ፣ ቪዲዮውን አየሁት። ዳኒ ድንግሉ እያሉ ብዙ ሰው አሁን እንኳን ደህና ነው። ደርቆላ እንዴት ነው? ህመም አለው አይደለ? አሁን ይሻላል። በፊት ነው አንተኛ ልጅ ሆነ ስንገረዝ አንተ የት ሄደ ነው? ተደብቀ ነው? የዛን የሆነ ጩጮ ያሞኝ ነበርና አልተቻለም ነበር። የአጋጣሚ ጉዳይ ብዙ ሰው ተገርሞ። ኧረ የሚገርም ነው ግን አንተ በጣም ደብሮኛል። እኔ እንደ ጓደኛ እውነት ለመናገር እንደዚህ አይነት ነገር ትደብቀኛለህ ብዬ አስቤ አላውቅም። የሚነገር ነገር ነው። አዎ እኔ ጓደኛ ነኝ። እኔ ብዙ ነገር የለ እንደ ዳጊሻ ብዙ ነገር አለው። ግን ኖርማል ነው ይሄ ሲታሰብም ብዙ ሰዎች ላይ የሚያጋጥም ነገር ነው። ብዙ ሰው ሰርፕራይዝ ሆኗል። በነገራችን ሰው የሆነ በፈጂ ሂሳብ ነበር። እኔ ራሱ አሁን ሰው በመንገድ ላይ ሲሄድ ምናምን ጓደኛ አልተገረዘም አንተ እንዴት ነው ምናምን እና እኔንም በአንተ ሂሳብ እየሳሉኝ ነው ያልተገረዝኩ እየመሰልኳቸው። እና በመጥፎ አይን ከምትታይ እንደው ዳጊ በጣም የገረመኝ እስከዛሬ ድንግል ነበርክ። በቃ አይገርምም? 0-0 እስካሁን ጀግና አስጠብቀዋል። ክብሩና እንዴት ነው ሊንዳዬን እንዴት አያት? በእናትህ ምርጥ ጓደኛዬ ነች። ነግሬያለሁ ከዚህ በፊት ሊንዳ ማለት እሷ ነች። እንግዲህ ያው ታዋቂ እሱ ያው ዳጊ ጓደኛዬ ማለት እሱ ነው። እንዴት ነው? ክልስ ነገር አለባት የተወሰነ ግን ቆንጅዬ ነገር ነች። እና እንዴት ነው ታዲያ ዳጊ? አለን ምንድን ነው መሰለሽ ያው ወደ ጉዳይ ልግባና ያው እንግዲህ እንግዳ ቤት ይዤ ስመጣ ተደናግጣል ትንሽ። ገርሞኛል ብዙ ጊዜ ብቻ ማገኘና እውነት ነው። እና እያቃጠለ ነው እና ምንድን ነው እንደ ጓደኛ ማድረግ ያለብኝ ነገር አለ ግዴታ። ከለሩም እየተመለሰ ነው ወደ ድሮ ቀይ ሆኖ ነው። ንፋስ እንዳይገባ ሸፈች። እሷ ምን እየተንጠራራች ነው ለማየት እየተንጠራራች ነው። አይ አዲስ ስለሆነ አይቻለቅም ነው
እና ምን መሰለህ ዳጊሻ እንደ ጓደኛ ወንድምህም አይደለው ለአንተ ያላሰብኩ ለማንም አላስብም። ይሄን ነገር ቀድሜ ባቅ ኖሮ ሜሪም ሳታውቁ ነገሩን ብቻችንን እንፈታው ነበር። እንደ ጓደኛ ሄደ ምናምን ይሄን ነገር እንፈጽሞ ነበርና ኦሬዲ ሆነና ሼምም ነው እንዲህ ማውራት ሆነን ትንሽ ደብረ ስላልተለመደ ብዙ የሆነ ሼም ነው መጥቼ እንዲህ ነው ምናምን ብዬ ዳንተ ብነግር አይሆንም። ኢሶኬ በቃ ምናምን ልትይዝ ትችላለህ። ገብቶሃል? እሱ ነገር ምናምን እኔ አሁን ከዚህ በኋላም እንደ ጓደኛ ነገ ጥሩ ህይወት እንድትኖር ነው የምፈልገው። ዳጊ ታውቃለህ፣ ነገ አሁን ከሜሪ ጋርም ያለው ነገር እጅግ በጣም ደስ ይላል። ገብቶሃል አይደለ? እኔ ደስ ይለኛል እንደዚህ አይነት መስመር ይዘህ አንድ ጓደኛ ወጣት የሆነ መስመር ይዞ የሆነ ላይፍ ራን ሲያደርግ ደስ ይላል። ከብዙ ነገር ትቆጠባለህ እና የራስ ሰው ሲኖር አሪፍ ነው። እና ምን አሰብኩኝ መሰለህ አሁን እንግዲህ አንተ የማታውቃቸው በጣም ብዙ ነገሮች አሉ እና ዳጊሻ ምንድን ነው ያው እንደ ጓደኛ አንተ የማታውቃቸው ብዙ ነገሮች አሉ። ያው የተገረዝከው ቅርብ ጊዜ ነው። ያው ድንግል ነህ። ብዙ ንክኪ ከሴት ልጆች ጋር የለህም። ለብዙ ነገር አዲስ ነህ እና አሁን ባሳለፍከው ላይፍ ላይ ደግሞ አሁን በጀመርከው ላይፍ ላይ ደግሞ ባለ ህይወት ላይ ደግሞ ነገ ከሜሪ ጋር ግጭት እንዳይመጣብህ እንደ ጓደኛ አሰብኩኝ እኔ። ምክንያቱም ነገ ንክኪ ቢኖር እንኳን አንዳንድ ሴቶች የሚፈልጉት ነገር ሊኖር ይችላል። ገብቶሃል አይደለ? ድንገት ተዳክመበት ጠቅጠቁ ላይ ምናምን ተዳክመ ድንገት ከተጣላ በኋላ ጥሩ ላይሆን ይችላል ብዬ አሰብኩኝ እንደ ጓደኛ። እሱ የግል ጉዳይ ነው። ያው እንደ ጓደኛ ደግሞ እኔን ይመለከተኛል እና ምንድነው እንግዲህ ጓደኛዬ ሊንዳን ይዣት የመጣሁት ምንድነው ብዙ ነገሮችን እንድታስተምር ያሉ ነገሮችን እንድታሳይ አዲስ እንዳትሆን። ለምን ሜሪ ጋርም ስትሄድ አዲስ እንዳትሆን እንደዚህ አይነት ነገር ከእሷ ጋር የተወሰነ ጊዜ ብታሳልፉ ምናምን ጥሩ ይመስለኛል። ለዛ ነው። እንዴት ትቀበላለህ ሀሳቤን? የምር ነው። ምን ችግር አለው? እንደ አስተማሪነት አንተ ደግሞ እንደ ተማሪ እንዲህ የሚባል ነገር አለ። አንተ ብዙ አታደርግ። አሁን ለምሳሌ ግንኙነት ምናምን ምን እንደሆነ አታውቁም። ገብቶሃል አይደል? በስምንት ሁሉም ሰው ሳያውቅ ነው የጀመረው አይደል? አውቆ የተወደደ የለም እኮ ሲጀመር። ዳጊሻ ምን አለ መሰለህ፣ አትቆጣ። አሁንም ለአንተ ብዬ ነው፣ እኔ እንደ ጓደኛ ለአንተ ብዬ ነው። ነገር እንዴት አስበህ አይደለም ደካማ እንዳትሆን ትንሽ ኮርሶችን ልስጥህ ብዬ ነው። እንዲህ የሚባል ነገር አለ እንዴ? ምን ችግር አለው ደግሞ? እንደምታያት ትችል የመሰለች ልጅ ቆንጆዬ ልጅ ነች። ብታስተምር ብታሳይ ፍቅረኛ ያለች ወይ ሚስቴ ያለች እንደዚህ አይነት ነገር እንዴት ታስበህ? ነገ እዛ ጋር ደካማ ነህ ተብለህ የፍቅርህን ላይፍ ብታበላሸው እኔ ይደብረኛል። ገብቶሃል አይደል? እንዴት በዚህ ልክ ታስባለህ? ሲጀመር አይደረግም እንደዚህ። ምን ችግር አለው? በጊዜ ወይን መኪና ቁልፍ ይዘህልኝ መተህ መኪና ሞክር እንደማለት እኮ እንዴ። እኔ እችን የመሰለች ልጅ እንደው ብታስተምር ቅር ብሎክ ነው ወይስ ምንድን ነው? አይደረግም። በጣም ኖር ነው እንዴ። እንዴት እንደዚህ ትላለህ? ከምርህ ነው እንዴ? ሁሉም ሰው ዜሮ ብሎ ነው አንድ ያለው አይደለ? ከራስህ ሰው ጋር ነው እንደዚህ አይነት ነገር ደግሞ እኮ ተሞክሮ ያስፈልጋል። ዳጊ አሁን ለምሳሌ እኔ ብሆን እኔ ብዙ ነገር አይቻለሁ፣ ብዙ ህይወት አይቻለሁ ምናምን። ገብቶሃል አይደለ? አንተ ያላየው ነገር ብዙ አለ። በነገራችን ላይ አንድ ነገር ልንገርህ፣ ብዙ ትዳር መሀል ማለት ነው የሚፈርሰው ብዙ በእንደዚህ አይነት ነገር አለመጣጣም ሊሆን ይችላል ምናምን። ገብቶሃል አይደለ? ያ ነገር ላይ ደግሞ አዲስ ስትሆን እንትን እንዳይረብሽ ነው፣ በኋላ ህይወት እንዳታጣ እኮ ነው፣ እንዳትበጣበጥ። እንዴት ነው እንዴ? ከማላውቃት ሴት ጋር እንደዚህ አይነት ነገር እንዴ? ደብርህና እንዴ? ኖ እና ሀዳ ስለዚህ አስተማሪ ያስፈልግሃል። ወንድምህ ደግሞ አስቦልህ እንደዚህ ካለ መቀበል አለብህ። አንተ ሚስት አይደለሽም፣ ግዴታ ሚስት ወይ ፍቅረኛ ልሆን አይገባም። እቺን የመሰለች ቆንጆ ሚስት ሆነች አልሆነች እንዴ ማተር ያረጋል? ምን ይሄ ነገር የምቀበለው እስቲ በእግዚአብሔር ፈገግታዋ ሁሉ ሲጀመር እኔ አሁን አንተ እንደ ጓደኛ ማለት የነበረብህ እስካሁን ሳትነካካ ቆይተሃል። በቃ እስከ ትዳርም ሳትነካካ ቆይ ነበር ማለት ያለብህ እንደ ጓደኛ የምታስብ ከሆነ ማለት ግን አሁን እንደ ጓደኛ ሳይሆን እንደ ጠላት ነው እያሰብክ ያለ ነው። መቼ አድርጓል? እሱ እኮ አድርጎ አይደለም ታስተምርህ ነው ያለው። ማስተማር ማለት ማድረግ አይደል እንዴ? ኧረ ዳጊ ነገሩን ቀለል አድርገው። እኔ በዚህ ልክ እንደዚህ እኮ አንተዋወቅም። አንተ ፐርፌክት እንድትሆንልን ፈልገህ ነው፣ ሌላ ነገር እኮ አይደለም። እኔ ጓደኛ ያለኝ እኮ አይደል? ፍቅረኛ ያለኝ
እንዴት ከሷ ውጪ እንደዚህ ነገር አደረገ? አረ የማይደረግ ነገር ነው ኒኮላስ። እንደዚህ ነው በዚህ ልክ ምን ችግር አለው? እኔ እኮ ለአንተ እንደ ወንድም ስለማስብልህ ነው። እቺ ልጅ ይዤ መጥቼ ከሷ ጋር ትንሽ ጊዜ አሳልፍ። ጥሩ ነገር ፐርፌክቱን ጠቅጠቁን አይም ፐርፌክቱን አታውራ። ጥሩ ነገር ይዘህ እንደመጣ እንዴ ቤት ድረስ ሴት ይዘህ መተህ የሆነ የማይሆን ነገር አድርገህ ትላለህ። በጣም ባለጌ ሰው ነህ። በእናትህ ውጣ አሁን። ኧረ ተረጋጋ በእናትህ። ምንድን ነው ተረጋጋ። ደግሞ ያመሃል ደግሞ ቁስል እንዳይፈታ በእናትህ ውጣ። በቃ አያስፈልግም። ምን ሆነ ነው? ለምንድን ነው ውጣ የምትለው? እንደዚህ ነገር ከኔ ጋር እንተዋወቅም አይደለ? ንቀት ነው ለኔ እኮ። እሺ አሁን ቁስል ደግሞ እንዳይፈታ እንደዚህ ሌላ ነገሩ እስከምንገባ ውጣ። በቃ ፕሊስ ኒኮላስ፣ አያስፈልግም እንደዚህ ነገር ውጣ። አይ ቀድና ነው ነው አይ ዳጊ ያንጣም ይቅርታልኝ ነው ዳጊ በቃ በቃ ትንሽ ስናናደርገኝ ፕራንክ ላረግ ፈልጌ ነው። ተረጋጋ ነው በቃ ፕራንክ ላረግ ስለፈለኩ አንተ ደግሞ ትንሽ ደነገጠ እንዴ። እንደዚህ ቁስሉ ሊፈታ እኮ ነው እንዴ። ብሩስ ሊሆነ እኮ በአንድ እግሩን አነሳ ወደ ላይ። ፕራንክ ትላለህ እንዴ አንተ? አይደለም ያናደኛል። ለመሰለ እንዴ አንተ ልጠይቅ ስመጣ ይሄን ነገር እኔ እንደብቀኛል። ይሄ ልጅ መሰራለታለሁ ዛሬ ፍራንክ ሰራዋለሁ ብዬ ነው። ፍራንክ ባይሆን የምር ልታባረረው ነበር። ያምር እኔ እንደዚህ ነገር አይደለም። ትንሽ እንደዚህ ነገር ጠንካራ ናቃለሁ፣ ግን ትንሽ ቢያንስ ካሜሪ ጋር ገብቷል አይደለ? ወደዚህ ወደዛ ማለት አይ ነው። እሱን ገንብቼ ነውና አንተን ትንሽ ልረብሽ ትንሽ ላናድር ብዬ ነው። ሶሪ ቅርታ። በቃ ብዙ አትመሰጭ። እኔ አልጠበቅኩም ካንተ እንደዚህ ምንም የለንማ በቃ ቁም ነገር ነው። ብዙ ጊዜ ገብቷል በጣም እኔ አሁን አንተን እንደዚህ ማየቴ ለእኔ ትንሽ እንትን ያደርገኛል፣ ያስቀኛል፣ ያዝናናኛል። እና ለማንኛውም ግን ምንም ማለት አይደለም። ያው ይመስለኛል አንተንም ሳይቁም እንደማይጎዳ ኖርማል ነው። እንደዚህ አይነት ነገር ለእኛም ብትነግረን አለመግባባት ወይ አለመረዳት ነው እንጂ ሼም ይዞ ነው እንጂ ብትነግረን ምንም ችግር የለውም። አትግለጡ በቃ። እና ምንድነው ታዲያ ባዶ ቤት ውስጥ የሆነ ነገር የለም እንዴ? ሜሪ አልመጣችም። ማታ ትመጣለች። እንግዲህ በነገራችን ላይ ብታስተዋውቀን ደስ ይለናል። እስከዛሬ እኮ አላስተዋወቀንም። የልብ ጓደኛን ሳታስተዋውቅ ኦኬ። ለማንኛውም ቤተሰብ የተሳካልን መሰለኝ። ፕራንኩ ትንሽ ተደናግጦ ነበረ እና ትንሽ እኔም ማክረር አልፈለግኩም። ለምን አንዳንድ ፕራንኮች ሲከሩ ጥሩ ላይሆኑ ይችላሉ። ይሄ ደግሞ ሴንስ ስለሆነ ትንሽ አይደለ ነገሩ ሴንሲቲቭ ስለሆነ ብዙ ማክረር አያስፈልግም። ትንሽ ማስደንገጥ ብቻ ነው የፈለግኩት። ለማንኛውም እንኳን ማርያም ማረች ማን ነው እንኳን ለዚህ በቃ ሰላም ሁኑልኝ ቤተሰብ።